ስሙ ከስሙ ያለፈነ ስሙ ከስሙ ያለፈነ ስሙ ከስሙ ያለፈነ ስሙ ከብያው ያለፈነ
ስሙ ከስሞች ያለፈ ነው። ሃሌሉያ ስሙ ከስሞች ያለፈ ነው። ስሙ ከስሞች ያለፈ ነው። ስሙ ከምድር ያለፈ ነው። እዩልኝ ደግነቱን እዩልኝ እዩልኝ እዩልነቱ ምህረቱ እዩልኝ ደግነቱ ደግነቱ እዩልኝ መራራቱ እዩልኝ ደግነቱ ምህረቱ ሃሌሉያ ምህረቱ ሃሌሉያ ብዙ ምህረት ብዙ ደግነት ብዙ ቸርነት ሃሌሉያ አደረክ በሕይወታችን እንሰግንሃለን። ሃሌሉያ ስምህ የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ሃሌሉያ ስምህ ከስሞች ያለፈ ነው። ስምህ ከምንለው ያለፈ ነው። ሃሌሉያ ስንጠራው ደስ ይለናል። የምንመረኮዘው የምንደገፈው የምንጽናናበት ስም ነው ያንተ ስም። ደግነቱ የኔ ጌታ ስም ይባረክ። አሜን። የእውነት ስለበዛልን ምህረት ስም ይባረክ። አሜን። የእውነት በህይወታችን ስለበዛው ደግነት ስም ይባረክ። አሜን። ጽድቅን እንድናወራለህ እግዚአብሔር ሆይ ለአንተ መኖር እንድንችል እግዚአብሔር ህይወትህን ሰጠህን። ስምህ ይባረክ። ይህ ስም እግዚአብሔር ሆይ አቆመን። ስምህ ይባረክ። ይህ ስም ህይወት ሰጠን። ስምህ ይባረክ። በእውነት እናመሰግንሃለን እግዚአብሔር ሆይ እናመሰግንሃለን። ስለተሰጠን ሁሉ ስለተደረገልን ሁሉ ምህረት ስለተደረገልን ሁሉ ቸርነት እግዚአብሔር ሆይ ክብር ለአንተ ይሁን። እግዚአብሔር ሆይ ስለራራህልን ስለማርከን ስለወደድከን እግዚአብሔር ሆይ ደግሞ ዛሬ በፊትህ መቆም ችለናል። እናመሰግንሃለን። የእውነት እግዚአብሔር አንተ አገዝከን፣ አንተ ረዳህን። እግዚአብሔር ሆይ እናመሰግንሃለን። አንተ አቆምከን። ስምህ በፊታችን ታየ። እግዚአብሔር ሆይ ስምህ በቤታችን ላይ ደመቀ። ስምህ በህይወታችን ላይ ሁሉ እግዚአብሔር ገነነ። ስምህ ይባረክ። የእውነት እናመሰግንሃለን። ደግሞ እግዚአብሔር ሆይ ከዚህ በላይ እግዚአብሔር ሆይ ለዚህ ቤተሰብ እንዳደረግከው ለህይወታችን እንዳደረግከው ስምህ ደግሞ ገኖ እንዲታይ ደምቆ እንዲታይ ከዚህ በላይ ደግሞ በኢየሱስ ስም እግዚአብሔር በአንደበታችን በህይወታችን በንግግራችን ሁሉ ላይ ይህ ስም እግዚአብሔር በእኛ የሚናገር እንዲሆን እንለምንሃለን። በእኛ የሚታወጅ እንዲሆን እንለምንሃለን። አንደበቶቻችንን እግዚአብሔር ሆይ ያንተን የጽድቅ ስራ የሚያወሩ እንድታደርጋቸው ለአንተ ለየናቸው። እግዚአብሔር ሆይ በኢየሱስ ስም እኛነታችን ለአንተ የተለየ እንዲሆን እንለምንሃለን። ህይወታችን ለአንተ የተለየ እንዲሆን እንለምንሃለን። በአንተ ፊት ክቡር የሆነው ያ እግዚአብሔር ሆይ እኛ ጋም ደግሞ ከብሮ እንዲታይ እንለምንሃለን። ሁሉ ሲሆን ለስምህ ክብር ይሁን። ቀሪ ያለውን ጊዜያችንን ሁሉ ደግሞ እግዚአብሔር ሆይ አንተ ተረከብ። አንተ እንድታስተምረን ልትለን የወደድከው እንድትለን ደግሞ እንለምንሃለን። ስለረዳህን ስምህ ይባረክ። ሰላም እንደምን አላችሁ? ውድ የጽኑ መሰረት ቤተሰብ አገልግሎት ፋሚሊዎቻችን፣ እንግዲህ እግዚአብሔር ረድቶን ደግሞ ዛሬ በሳምንቱ መሰረት ደግሞ ሐሙስ 3 ሰዓት ላይ የላይቭ ፕሮግራማችንን ጀምረናል። ሰላም በላችሁ። እንዴት ናችሁ? ሰላም እንወዳችኋለን በጣም ቤተሰቦቻችን ለጎናችን ስለሆናችሁ እንወዳችኋለን። እንግዲህ አሁንም ደግሞ ስናመልክ በነበረበትም ጊዜ ደግሞ እየተከታተላችሁን ያላችሁ እየሰማችሁን ያላችሁ በዚህ ደግሞ በላይቭ ፕሮግራም ላይ ደግሞ አሁን አብራችሁን ያላችሁ እንዳላችሁ እያየን ነው። እኛ እናንተን የምንከታተልበት ስክሪን እዚህ ፊት ለፊታችን አለ እና የምትጽፉልንን ኮሜንቶች ደግሞ እናነባለን እና አብራችሁን ስለሆናችሁ ከኛ ጋር ስለሆናችሁ ደግሞ እግዚአብሔር ዘመናችሁን ይባርክ።
ደግሞ ከዚህም በኋላ ላይ ደግሞ ለምናደርጋቸው ነገሮች አሁን አብረን ያለን ደግሞ ሰብስክራይብ ያላደረግን ሰብስክራይብ እንድናደርግ የምናየውን ቪዲዮ ደግሞ ላይክ በማድረግ ከዛ ደግሞ ለሌሎች ደግሞ ማየት ለሚችሉ መግባት ለሚችሉ ደግሞ ሼር እያደረግን የዛሬውን ፕሮግራማችንን ደግሞ እንጀምራለን ማለት ነው። ባለፈው ሳምንት ተነጋግረን በነበረው መሰረት ቪዲዮ ከምንለቅበት ፕሮግራማችን ባለፈ ደግሞ ሁል ጊዜ በየሳምንቱ ሐሙስ ደግሞ የጽኑ መሰረት የቤተሰብ አገልግሎት በላይቭ የቀጥታ ስርጭት ደግሞ በዩቲዩብ አካውንታችን ላይ እንገባለን። ስለዚህ ዛሬም ደግሞ እግዚአብሔር ረድቶን በዛ መሰረት 3 ሰዓት ላይ ፕሮግራማችንን ጀምረናል ማለት ነው እና የተለያዩ ጠቃሚ መልእክቶችን በቤተሰብ ዙሪያ፣ በትዳር ዙሪያ፣ በወጣቶች ዙሪያ፣ በታዳጊዎች ዙሪያ፣ በልጆች ዙሪያ ደግሞ የተለያዩ አይነት ሀሳቦችን ደግሞ በማንሳት እየተወያየን ደግሞ ወደ እናንተ እናደርሳለን። ባለፈው ሳምንታችንም ላይ ደግሞ እንደዚህ አይነት ውይይቶችን እስከዛሬ ድረስ ሰርተን ለእናንተ በቻናላችን ላይ ለቀን የነበሩትን ቪዲዮዎች ደግሞ ሪፍሌክት ስናደርግ ነበረ። ስለዚህ ሁላችንም ከለቀቅነው ላይ የወደድነውን የተመቸን ይበልጥ ደግሞ ማብራራት የፈለግናቸውን የተወሰኑ ቪዲዮዎች ከዛሬ ከለቀቅናቸው በርካታ ቪዲዮዎች መርጠን አንዳንድ አስረድተን ነበረ። እንደገና ደግሞ ዛሬም ይህንን የተወደደ ፕሮግራማችንን የምንቀጥል ይሆናል ማለት ነው። ስለዚህ እያንዳንዳችን ደግሞ በደንብ ከዛሬ ድረስ ምን ሰርተን ነበር የሚለውን ደግሞ ስለ ቤተሰብ ወጋበት ሰዓት ላይ ደርሰናል ማለት ነው። ስለዚህ ሁላችንም እስከዛሬ ከለቀቅናቸው ቪዲዮዎች ውስጥ የመረጥነውን አንዳንድ ሀሳብ አንዳንድ ቪዲዮ የዛን ሀሳብ ደግሞ እናወራለን ማለት ነው። እስከ ቪዲዮ መጨረሻ ድረስ እስከ ፕሮግራማችን መጨረሻ ድረስ ደግሞ እንድትከታተሉን በአክብሮት እንጠይቃለን። ተባረኩ። እንግዲህ እሺ ስንጀምር እንደዚህ ዛሬ ደግሞ ወደዚህ ከርታው ማለት ነው እና መክፈቻውን ሳደርግ ግን ከዛ በፊት ድምጻችን እየተሰማችሁ እንደሆነ ኮመንት ላይ ብትነግሩ በጣም ደስ ይለናል። ድምጽ እያልተሰማችሁም ከሆነ ድምጽ ብላችሁ ቴክስት ጻፉልን እና ደግሞ ኮመንት እያየን ነው ማለት ነው። አሁንም እሱን ኮመንት ጻፉልን። ማይኩን ጠጋ ማድረግ እንችላለን። እየተሰማም ከሆነ ደግሞ ቴክኒካሊ ስክሪን ጸዳ ልታደርገው ይሰማል እያላችሁ ነው። ስለዚህ እኔ ጀምራለሁኝ ማለት ነው። እስከዛሬ ድረስ ከተለቀቁት ቪዲዮዎች ውስጥ ዛሬ ደግሞ እኔ የመረጥኩትኝ ማማ ሰርታ የነበረውን ከ7 ዓመት እስከ 12 ዓመት ድረስ ያሉ ልጆች ልናደርግላቸው በዚህ እድሜ ላይ ያሉ ልጆች ልናደርግላቸው የሚገቡ 10 እውነታዎችን 10 ሚስጥሮችን የተሰራ ቪዲዮ ነበረ። በጣም ደግሞ በስፋት ነው እዛ ላይ በደንብ አሪፍ ሀሳቦች አሉትኝ 10 ነጥቦች ነበር የተነሱትኝ እና እኔ ደግሞ ከነዛ ውስጥ 2 ሀሳቦች ነው ዛሬ የማወራላችሁ ማለት ነው። እነዚህ 2 ሀሳቦች ከወደዳችኋቸው ደግሞ በደንብ ገብታችሁ ደግሞ ውስጥ ሙሉን ቪዲዮ እንድታዩ ተጋብዛችኋለሁኝ። እንግዲህ ከተነሱት 10 ነጥቦች ውስጥ እኔ ላነሳ ከወደድኩት 2 ሀሳብ የመጀመሪያው ምንድን ነው? ከ7 ዓመት እስከ 12 ዓመት እድሜ ያሉ ልጆች ምን ይፈልጋሉ ብለን በምንልበት ጊዜ አንደኛው ውሳኔ እንዲሰጡ ጥቂት የሆነ ወይም ደግሞ በአቅማቸው የተወሰነ ውሳኔ ሰጪነትን ለነሱ መስጠት በጣም አስፈላጊ የሆነ ነገር ነው። በአስተዳደግ ህይወታቸው ውስጥ አንዱ ጠቃሚ የምንለው ወይም ደግሞ ከ7 ዓመት እስከ 12 ዓመት ያሉ ልጆች ላይ ልንተገብረው ልናደርገው የሚገባን አንዱ ነገር ምንድን ነው? ቀላል የሚባሉ ውሳኔዎችን በራሳቸው እንዲወስኑ እድል መስጠት እና ውሳኔዎችን በራሳቸው እንዲወስኑ እድል መስጠት በምንልበት ጊዜ ከባባድ ውሳኔዎችን አይደለም፣ ግን ደግሞ በእድሜያቸው ያለ በቃ በአቅማቸው ሊያደርጉ የሚችሉ ውሳኔዎችን እንዲወስኑ ማድረግ ነው። ይህም ደግሞ ለምንድን ነው የሚጠቅመን? ኃላፊነት የመውሰድን ባህል እንዲያዳብሩ እንዲያጠነክሩ ኃላፊነት እንዲሰማቸው ሌላም ነገር ላይ ኦኬ ይህን ነገር ማድረግ እችላለሁ፣ ይህንን መወሰን እችላለሁ የሚልን እሳቤ በአእምሯቸው ውስጥ እየገነቡ እንዲመጡ በዚህኛው እድሜያቸው ላይ ይህንን ፋውንዴሽን መስራት መጀመር በደንብ ማጠናከር አለብን ማለት ነው። እና ለምሳሌ አሁን ምንድን ናቸው ስንል በጣም ቀላል ለምሳሌ አሁን ቤት ውስጥ ምግብ የሚሰራባቸው ስኬጁሎች ሊወጡ ይችላሉ። ከሰኞ እስከ ዓርብ ትምህርት ቤት ሲሄዱ ምሳቃ የሚቋጠርበት ፕሮግራም ምናምን ሊወጣ ይችላል አይደለ? ስለዚህ ይህንን ነገር አሁን ወላጆች ስኬጁል ላይ አውጥተው ምናምን ከሚለጥፉ
ሲሊ ነገር ስለሆነ እስቲ ምን ይያዝ የሚለውን ነገር እነሱ እንዲጽፉ ወይም ደግሞ እነሱ ይህንን ነገር እንዲሰሩ ብናደርጋቸው ለምሳሌ ደግሞ የኑሮን ባገናዘበ ማለት እሱማ ምርጫውን በራሳቸው እንዲሆን እናደርግና ከዛ በኋላ ላይ በራሳችን እንዲሆን እናደርግና እነሱ ደግሞ የቱ ይሻላል ይሄኛውን ሰኞ ቀን እናድርገው ወይስ ማክሰኞ ቀን ሊሆን ይችላል ካሉት የምግብ አይነቶች ውስጥ ይሄ ሰኞ ይሄ ማክሰኞ ይሄኛው ሮብ ብለውም ሊሉ ይችላሉ እና ቀላል የምንለው በህይወታችን ውስጥ ልናደርግ የምንችለው ሊደረግ የሚችል ነገር ሊሆን ይችላል ለምሳሌ ደግሞ ይዘናቸው በምንወጣ ጊዜ ወደ ውጭ በሚወጡ ጊዜ ምናምን ነገር ከትምህርት ቤት ውጭ ሲወጡ የተለያየ ልብስ ነው አይደለም የሚለብሱት ካላቸው ልብስ ውስጥ ሁሉ ጊዜ እኛ የምንፈልገውን ልብስ ይሄንን ልበስ ብለን መስጠት ሳይሆን እነሱ በራሳቸው መርጠው ልብስ እንዲያመጡ መርጠው እንዲለብሱ ማድረግ በቃ ውሳኔን እየወሰኑ ነው በራሳቸው ላይ ውሳኔን እየወሰኑ ነው ማለት ነው ስለዚህ ነገ ከነገ ወዲያ ከባባድ የሚባሉ ውሳኔዎችን ለመወሰን ኦልሬዲ አይምሯቸው ለምዷል ማለት ነው የለመደ ስለመጣ አዲስ አይሆንበትም ልክ ግዴታ የሆነበት ውሳኔ መስጫ እድሜ ላይ ሲደርሱ አይደናገጡም ለምን ቀላል በሚባሉ ነገሮች እየለመዱ ሄደዋል ማለት ነው ለምሳሌ መንገድ እየሄዱ ሊሆን ይችላል በሁለት መንገድ አንድ ቦታ ላይ የምንፈልገው ቦታ ላይ ሁለት መንገድ ካለ በዚህኛው ይሻላል ወይስ ደግሞ በዚህኛው ይሻላል ሪዝን ሰጥቶ እነሱ እንዲመርጡ ማድረግ ይችላል ቀለል ያሉ የህይወት ክፍሎቻችን ላይ እነሱን ማሳተፍ እነሱ ኦኬ ከዚህኛው ይሄኛው ይሻላል የሚልን የማገናዘብ ነገር በአይምሮአቸው ውስጥ እንዲኖር እንዲሆን ያደርጋል ማለት ነው እና በዚህ መሰረት እንደዚህ ብናደርግ ራሳቸው ላይ መተማመን እንዲፈጠር እናደርጋለን ከዛ በኋላ ላይ ደግሞ እችላለሁ ማለት ነው ኦኬ እኔ ቦታ አለኝ ማለት ነው እንደዚህ ከተጠየቅኩኝ ቦታ ከተሰጠኝ እኔ እችላለሁ ማለት ነው የሚለውን ሀሳብ እንዲያስቡ እናደርጋቸዋለን ማለት ነው እና ሌላው ደግሞ ትልቁ ነገር እነዚህ ሰዎች ከኛ ህይወት ከቤተሰቦቻቸው ህይወት በሚወጡበት ጊዜ ከጓደኞቻቸው ጋር እንደዚህ እናድርግ ተብሎ የሚባሉ ብዙ አይነት ነገሮች አሉ እና የሚጎዱም ሊሆን ይችላሉ የሚጠቅሙ ነገሮች ሊሆን ይችላሉ እኛ ጥቂት ውሳኔዎችን እንዲወስኑ እድልን ከሰጠናቸው እዛ ሄደው መወሰን ይችላል ትክክለኛ የሆነውን ምርጫ ይህን ካደረግኩ ይሄ ይፈጠራል ይህን ካደረግኩ ደግሞ ይሄ ይፈጠራል ብለው የማገናዘብን ችሎታ ካመጡ ቸውን በሚጋለጡበት ብሳት አደጋ ላይ ወድቁ ማለት ነው ስለዚህ ይህንን ነገር ማድረግ በጣም አስፈላጊ ነው ሌላ የመጨረሻ ሁለተኛ ደግሞ ማነሳው ሀሳብ የገባንላቸውን ቃል መፈጸም ከ7 ዓመት እስከ 12 ዓመት ያሉ ልጆች የገባንላቸውን ቃል በጣም ይጠብቃሉ በጣም እንደምናደርጋላቸው ያስባሉ ይህንን ነገር ደግሞ ካልፈጸምንላቸው ለአሁን ብቻ አይደለም ለወደፊትም ትልቅ ተጽዕኖ የሚያመጣ ችግር ነው የምናደርገው ማለት ነው እና ቃላችንን መጠበቃችን አንደኛ የኛን የመታመን መሰረት ፋውንዴሽን ሜክ የምናደርግበት ፖይንታችን ነው ከዛም ደግሞ ታማኝነትና ሀቀኝነት የሚባለው ነገር ከኛ ነው አይደለም የሚማሩት ታላላቆቻቸው ከእናት ከአባታቸው ነው ስለዚህ ቃላችንን እኛ በምናቀልበት ጊዜ እነሱ ጋራም ደግሞ የታማኝነት ነገር ስለኛ ያላቸው ኢሜጅ በጣም ይቀንሳል ማለት ነው ሌላው ደግሞ እንዲያደርጉልን የምንፈልገውን ነገር አብዛኛውን ጊዜ ይህንን አድርጊና በቃ ይደረጋል ምናምን ነገር ከተባለ ለምሳሌ አሁን አጥንተሽ ውጤት ካመጣሽ ይሄን አደርጋለሁ ብለን ብንላቸውና ከዛ በኋላ ላይ እነሱ አጥንተው ከዛ ጥሩ ውጤት ካመጡ በኋላ በቃ ጎበዝ ምናምን ብለን የምናረሳሳቸው ከሆነ ሌላ ጊዜ የሆነ ነገር አድርጉ ብለን በምንላቸው ጊዜ ቫሊዩ አይሰጡት ለእኛ ለምንላቸው ነገር ቫሊዩ እንዲሰጡ የምናደርጋቸው አሁን ላይ ያልናቸውን ነገር ካከበረላቸው ነገ የምንላቸውን ነገር ደግሞ እነሱ ማክበር ይችላሉ ማለት ነው እና ከዛ ደግሞ ብሎ ተናግሮ ማድረግን የምናስተምራቸው እኛ ስለሆንን የገባነውን ቃል በጭራሽ መፈጸም አለብን የማንፈጽመውን ነገር ደግሞ ቃል መግባት የለብንም ማለት ነው እና ይህንን ሀሳብ አስተላልፋለሁኝ እሺ ከሰራነው ደግሞ ሌላ ቪዲዮ ደግሞ ምስጋና አለች በመካከላችን ቅመማ እሷ ደግሞ የምትለንን ነገር እንሰማለን እሺ እኔ የመረጥኩት ቪዲዮ ሻማ የማጥፋት ጨዋታው ነው እና ሀሳቡ እንደተቀየረ ነው በመጀመሪያ ሻማውን አጥፉን የተባለው ውድድር ነው የመሰለን አጠፋን ከዛም በኋላ ሻማውን አብርተውት ከእንደገና ነው አይናችን አስረውት ስለዛ በቃ አውቀናል ሻማ እንደሆነ እንደሚሆነው ከዛ ግን ዱቄት አምጥተው ኦልሞስት መተንፈስ አቅቶ እንዳለ ፊታችን ውስጥ እስከሚገባ እንዳለ አፋችን ውስጥ እስከሚገባ ድረስ ነበር እንትን ያለው ስለዛ እና በጣም ነበረ እንትን ያለው ሲል ይሄ ማለት የምፈልገው አሁን ለምሳሌ እኛ የመሰለን ምንድነው ሻማውን የመሰለን
ግን ደግሞ አልነበረም። ስለዚህ አሁን ሰዎች አታለውን አሁን ሳንጠነቀቅ አንድ ነገር እናድርግ ብሎ የሚያስደስት ነገር ቢነግሩ ከዛውን ግን ማናውቀው ሰው ከሆነ አይተን ማናውቅ ምናምን ከሆነ መጠንቀቅ እንዳለብን እና በትክክል መወሰን እንዳለብን ወይም ደግሞ ትልቅ ሰው በጣም የሚገርም ሀሳብ ነው ያነሳችልን። ይህንን ደግሞ ሀሳብ በደንብ ደግሞ በምስል በተቀረጸ መልኩ ደግሞ ቪዲዮዎችንን ዩቲዩብ ቻናላችን ላይ ስለምታገኙት እዛ ደግሞ በደንብ እንድታዩ ለሌሎችም ሼር እንድታደርጉ እንላለን። ተባረኪ። አሁን ደግሞ ወደ ባባ እንላለን ማለት ነው። ቀጣዩን ሀሳብ ዋው! በቅድሚያ ይሄንን ሚዲያ እየተከታተላችሁ ያለ መሰረት የቤተሰብ አገልግሎት እየተከታተላችሁ ያላችሁ ሰላም ብላችኋለሁ። እንዴት ናችሁ? በድጋሚ እግዚአብሔር አምላካችን የተመሰገነ ይሁን። ይህንን ኦንላይን ፕሮግራም እንግዲህ ከተዘጋጀበት ጊዜ ጀምሮ ሳምንት ሰመሪ ስናደርግ ነበረ። ወደ ምናምን የሚሆን ሰው ነበረ። ሆናል እንግዲህ ተደራሽነቱን በጣም ለማስፋት ደግሞ ወዳጅ ሆናችሁ አብራችሁን ያላችሁ ሁሉ ጌታ ዘመናችሁን ይባርክ። በጣም እነዚህ በጣም ምርጥ ሀሳቦች አሁን እየተሰነዘሩ ነበረ። እነዚህ አይዲያዎች ወይም ደግሞ ሀሳቦች የጌታን ሀሳብ ደግሞ በሚዲያው ላይ ለማስቀመጥ እግዚአብሔር እድል የሰጠው ቤተሰብ ስለሆነ በእውነት ጌታ አመሰግናለሁኝ። አሁንም ከዚህም በኋላ ደግሞ ጠነከረ መልኩ እናደርጋለን። እኔ የማነሳው የዛሬ የስሜት ብልህነት ትስስርን የተቀመጡ አንድ ሀሳቦችን በማንሳት ደግሞ ሞር ደግሞ ስሜታዊ ትስስርን ሰዎች እንዴት ይፈጥራሉ፣ ወዴት አካሄዳቸውን በምን አይነት አቅጣጫ ማድረግ ይችላሉ የሚለውን ነገር እንድናይ ያደርገናል እና በጣም የሚገርማችሁ ነገር ሰዎች ሪሌሽንሽፕ ላይ ግንኙነት ላይ ሲሰሩ በቃ በጣም ሰላማዊ የሆነ ነገር ይፈጠራል። ባለፈው ሳምንት አንድ ካነሳነው ሀሳብ ትዝ የሚላችሁ ከሆነ ግጭት በሚፈጠርበት እና የግጭት መርዛማ ባህሪዎች ምንድን ናቸው፣ አደጋም ለመከላከል ምን እናድርግ የሚለውን ነገር እያነሳን ነበረ እና በጣም መርዛማ የሆኑ ባህሪያቶችን አንስተን ነበረ። ግን ሰው በጣም የሚገርመው ነገር የአደጋ መከላከል ስራን ከሰራ በኋላ ደግሞ ረጅም ርቀት መሄድ የሚችልበትን አንዳንድ የስሜት ትስስርነትን ብልሃቶችን ማወቅ መቻል አለበት እና እንዴት ነው እነዚህ ስሜታዊ ብልህነት ትስስር መፍጠር የሚቻለው? በተለይ 4 ዋና ምሰሶች እንዳሉ አይተናል። እዛ ላይ ደግሞ በበለጠ ሁኔታ ከዚህም በኋላ እንዲሰራበት እናደርጋለን። የመጀመሪያው ነገር ሰው ስሜታዊ ብልህነትን ትስስርን ለማምጣት ራሱን ማወቅ አለበት የሚል ነው። ራሱን ለማወቅ ደግሞ መጠየቅ አለበት የሚል ሀሳብ አንስተናል። ምን ብሎ ይጠይቃል? ምን ሆኛለሁኝ? ለምንድን ነው እንደዚህ አይነት ስሜት የተሰማኝ? ለምሳሌ ዳዊት ነፍሴ ምን ሆነሻል? ለምንድን ነው የምታወኪኝ? ለምንድን ነው የምታስቸግሪኝ ብሎ ይጠይቃል። እና ሰው ሁሉ ትሬስ አድርጎ የሆነውን ነገር ራሱን ለማወቅ በሚያደርገው ጥየቃ ውስጥ ማግኘት ከቻለ በቃ የችግሩን 50% አግኝቶታል ማለት ነው። ስለዚህ ማንም ሰው በተለያየ አቅጣጫ በሚያልፍበት፣ በሚወጣበት፣ በሚገባበት ስፍራ ላይ ለሚሰማው ስሜት ሪስፖንስብል ሆኖ ምን ማለት አለበት? ምን ሆኛለሁ? ለምን እንደዚህ አይነት ስሜት ተሰማኝ? ስናኮርፍ ይሄ ኩርፊያ ከየት መጣ? ለምንድን ነው ስሜቴ ዲፕሬስድ የሆንን አይነት ስሜት ሲሰማን ለምንድን ነው እንደዚህ አይነት ስሜት የተሰማኝ? ያንን ስሜት በትክክል ዲል ለማድረግ መጀመሪያ ምን ማድረግ አለብን? ማወቅ አለብን። እና ሰልፍ አዌርነስ ራስን ማወቅ የመጀመሪያው ነገር እንደሆነ እንደ ምሰሶ መቀመጥ እንዳለበት አይተናል። ሞር ደግሞ በዛ ነገር ላይ ይሰራል። ሁለተኛው ይህንን ነገር አውቀን ከገባን በኋላ ሁለተኛው ነገር ያንን ያወቅነውን ነገር ሬጉሌት ማድረግ ወይንም ደግሞ ማኔጅ ማድረግ፣ ኮንትሮል ማድረግ ነው። መቆጣጠር ብለነዋል። ማለት እንዴት እንቆጣጠራለን? ሰው ራሱን ካወቀ በኋላ እንዴት
እንደሚቆጣጠረው ባወቀው ዕውቀት መሰረት ያንን ነገር ሊቆጣጠር ይችላል እና አንድን ነገር ለመቆጣጠር ማወቅ ያስፈልጋል። ስለዚህ የዕውቀቱ ጅማሬ ለመቆጣጠር መነሻ ይሆነዋል ማለት ነው እና በየትኛውም ሪሌሽንሽፕ ውስጥ እነዚህ ሂደቶች በጣም አስፈላጊ ናቸው። ሰው ግን ራሱን መቆጣጠርና ራሱን መግዛት ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል። በጣም የሚገርም ነው። ከተማን ለመግዛት እኮ በጣም ትልቅ ሂውጅ ኢንቨስትመንት ይጠይቃል። ማለት በጣም ብዙ የተማረ አሁን ጠቅላይ ሚኒስትር ዝም ብሎ አይመጣም። ከተማን ወይንም ደግሞ አገርን የሚገዛ ሰው በብዙ ኢንቨስትመንት፣ በብዙ ጥረት፣ በብዙ ፋይት ስኪሉ ዕውቀቱ ምናምን ታይቶ ነው የሚመጣው እና ራሱን የሚገዛ ደግሞ ከተማን ከሚገዛ ይበልጣል ይላል እና ራስን መቆጣጠር የሚችልበት ከዛ ዕውቀት ላይ ተነስቶ ነው ማለት ነው። ከዛ ራሱን ከተቆጣጠረ ሰው ሶስተኛው ነገር በአጠገቡ ያለውን ሰው ማወቅ ነው። በአጠገቡ ያለው በምን አይነት ስሜት ውስጥ ነው ያለው? አጠገቤ ያለው ጓደኛዬ ምን አይነት ስሜት እየተሰማው ነው? ደስተኛ ነው ወይስ ሀዘንተኛ ነው? ለማወቅ አንዳንድ ጥያቄዎችን በመጠየቅ ለመረዳት መሞከር። አንድ ሰው ዝም ብሎ ያኮርፋል? ዝም ብሎ አያኮርፍም ማለት there is something የሆነ ነገር አለ ማለት ነው። ሲያኮርፍ ፈገግ እንዲህ የሆነ ጥያቄ በመጠየቅ ለማወቅ መሞከር እና በጥያቄ መጀመሪያ ራሱን ስሜቱን መረዳት እንደሞከረው ሌላውንም ሰው በመጠየቅ ለመረዳት ይሞክራል ማለት ነው። በመጨረሻ ደግሞ የመጨረሻው ነገር በጣም አጠገቡ ያለውን ሰው ካወቀ በኋላ ይህንን ዕውቀት ተጠቅሞ ኮሚኒቲ መገንባት እንለዋለን ወይም ደግሞ ማህበረሰብን መገንባት ከዛ በኋላ ለሚያስፈልገው ግንኙነት አስፈላጊ የሆነውን ነገር እየገነቡ መሄድ ሪሌሽንሽፑ ግንኙነቱ እየተገነባ እንዲሄድ ማድረግ ያስፈልጋል። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 5 ከ22 ጀምሮ ስለ ሪሌሽንሽፕ ወይንም ደግሞ ስለ ግንኙነት ሲናገር መጽሐፍ በጣም ስለ ብዙ አይነት ሰዎች ግንኙነት ይናገራል። እንደው ከዛ በፊትም ስናነበው ሰራተኞች እንዴት መኖር መቻል እንዳለባቸው ከአለቆቻቸው ጋር፣ ልጆች ደግሞ ከወላጆቻቸው ጋር እንዴት መኖር እንዳለባቸው ያነሳል። ከዛም አልፎ ደግሞ ስፔሻሊ ቤት የሚቆመው ያው በባልና ሚስት ባለ ኃላፊነትም ስለሆነ ባልና ሚስት ደግሞ እንዴት አይነት ሪሌሽንሽፕ እንዴት አይነት ግንኙነት መመስረት እንዳለባቸው ያነሳል። እኔ እንደው ጥቂት በመጨረሻ እንደ ማሰሪያ እንዲሆን በባልና ሚስት ውስጥ የተናገረው ያንን ቃል ልናገርና ልቋጨው። ምን ይላል? ሰው ዘፍጥረት ላይ ያለውን ቃል ጠቅሶ ጳውሎስ ሰው እናትና አባቱን ይተዋል፣ ከዛም ከፓርትነሩ ከአጋሩ ጋር ደግሞ ከሚስቱ ጋር ደግሞ ምን ይላል? ይተባበራል፣ አንድም ስጋ ደግሞ ይሆናሉ ይላል እና በጣም በተለያዩ ትሬኒንጎች ላይ ይህንን ሐሳብ እናነሳለን። ሶስቱ መዎች እንላለን። የመጀመሪያው መተው ነው እና በመተው ውስጥ ባውንደሪ አለ። አሁን ያልተተወ ነገር ሁል ጊዜ ሪሌሽንሽፕን ወይንም ደግሞ ግንኙነትን ይረብሻል። አሁን ከመልካም ጓደኝነት ለመጀመር ጓደኛሞች እንኳን ለመጀመር ሲያስቡ መጀመሪያ መጥፎ የሆነውን ግንኙነት ምን ማድረግ መቻል አለባቸው? መተው አለባቸው። ማቋረጥ መቻል አለባቸው። ለዛ የሚከፈለውን ዋጋ መክፈል አለባቸው። ይተዋል ሲል በዛ አግባብ ነው ማለት አሁን እናትና አባት ይተዋሉ ማለት ሳይሆን የባውንደሪ ግን አላቸው። ወደ አዲሱ ግንኙነት ሲጀመር አዲሱን የግንኙነት መስመር ሲጀመር ያንን ባውንደሪ ልክ አበጅቶ ትቶ የሚቀጥለውን ስቴፕ ለመገናኘት ይጀምራል ማለት ነው። ሁለተኛው ደግሞ ምንድነው? እሱ ሁለተኛው መተባበር ነው። መተባበር ማለት ምን ማለት ነው? በሐሳብ አሁን በጣም የሚገርማችሁ ነገር ብዙ ጊዜ ሰው ከተለያየ አግባብ ግንኙነትን ሲጀምር ሂደታዊ ሆነ ግንኙነት በሂደት የሚሰራ ግንኙነት ትብብርን ይጠይቃል። አንድ ካምፓኒ ሲመሰረት ትብብርን ይጠይቃል። ሰራተኞች ትብብር ይጠይቃል። ስፔሻሊ ባልና ሚስት ደግሞ ሲሆኑ
በፊት የነበሩበት ባክግራውንድ አለ፣ የኑሮ የራሳቸው ስታይል አለ፣ የካልቸራቸው አለ፣ ባህላቸው አለ፣ አስተዳደጋቸው አለ። ያንን ነገር ወደ አንድ ነገር ለማምጣት ምን ይጠይቃል? ትብብርን፣ አብሮነትን ይጠይቃል። ያንን የመተባበር ነገር ማምጣት መቻል አለባቸው። ይሄ በጣም ወሳኝና መሰረታዊ የሆነ ነገር ነው። ጌታም ሐሳባችሁ ከኔ ጋር አልተስማማም ይላል። አንዳንድ ጊዜ በመተባበር ውስጥ ላግ ስናደርግ ሰማይ ከምድር እንደሚርቅ እንዲሁ ሐሳቤ ከሐሳባችሁ የራቀ ነው። እግዚአብሔር እንደዚህ ካለ ደግሞ ሁለት ሰዎች በአንድ ላይ ለመሄድ እንዴት በጣም መተባበር አስፈላጊ እንደሆነ እናያለን ማለት ነው። ሶስተኛውና የመጨረሻው ነገር ጳውሎስ ራሱ ጥልቅ ይለዋል፣ በጣም ሚስጥር ይለዋል፣ ሰክሬት ይለዋል እና የሁለት ነገሮች ተባብሮ የመሄድ ሲልድ ማህተም የማሳረፍ ነገር እንደሆነ ይናገራል። ይሄ ስፔሻሊ በጣም ባለትዳሮች ጥልቅ የሆነ ሐሳብ የምንነጋገርበት ነው። ይሄ ጀነራል የሆነ ሐሳብ እያነሳን ስለሆነ በጣም ጥልቅ የሆነውን ግንኙነት ለማሳረግ ማህተም የሚደረግበት ነገር እንደሆነ አንድ ይለዋል። ዩኒፋይድ የሚሆኑበት ይለዋል። አንድ ስጋ ይሆናሉ ይላል እና በጣም በዛ የህብረት አንድነት የሚጓዙበት ሂደት ነው ማለት ነው። ዛሬ ላይቭ ይህንን እየተከታተላችሁ ያላችሁ ሁሉ ደግሞ እንደዚህ አይነት የስሜት ብልህነት ትስስር እንድንፈጥር እና ዘመናችንን፣ ኑሯችንን፣ ጉዟችንን ሃርመናይዝድ የሆነ የተስማማ ጠብና ክርክር፣ ግጭት የሌለበት እንዲሆን እንድናደርግ በጣም እግዚአብሔር እንዲረዳን እነዚህን መርሆች መከተል በጣም መሰረታዊና ወሳኝ የሆነ ነገር ነው። ዓለማችን፣ ህዝባችን በጣም የተሻለና የከበረ ህይወትን ለመምራት እነዚህ መርሆች ምንድን ናቸው ብሎ በጥልቅ መፈለግ፣ መፈልፈል፣ ደግሞ መቆፈር ያስፈልገዋል። እዚህ ውስጥ በጣም ትልልቅ እውነታዎች አሉ። እግዚአብሔር ይባርካችሁ። አመሰግናለሁ። ሰፋ አድርገህ ደግሞ አብራርተህልናል። እንዴት እያያችሁት ነው ያላችሁት? እስካሁን የነበረውን አሪፍ ነው ብለን እናምናለን። ደግሞ ብዙ ደግሞ የሚያስተምራችሁ ብዙ የምትጠቀሙበት ጊዜያችሁን ደግሞ ትርፋማ አድርጋችሁ ደግሞ እየሰበሰባችሁበት ያላችሁበት ትርፍ እንደሆነ እናምናለን ማለት ነው። ስለዚህ እንዴት ነው የምትሰጡን ኮመንት ካለ፣ ከዛ ደግሞ ጥያቄ ካላችሁ እስካሁን ድረስ በተነሱት ሶስታችን አውርተናል። ስለዚህ ከሶስታችን ሀሳብ ውስጥ ጥያቄዎች ካሏችሁ አሁን ላይ ደግሞ በምናየው እንትናችን ላይ አሁን በዚህ ፕሮግራማችን ላይ የምንመልስ ይሆናል ማለት ነው። ላይቭ ላይ ያላችሁ እነ ክብራብ፣ ፍሬ፣ ቃል፣ ኢባ፣ ፍስሐ፣ ኤዱ በጣም እናመሰግናለን። ኮሜንቶቻችሁን እያየነው ነው። እናንተም ተባረኩ። ዳኛቸው፣ አስቴር፣ እነ አብላካት፣ አዶኒያስ የገባልን ነው ቴክስታችሁ። ጌታ ይባርካችሁ። ሌሎችም ሰዎች ደግሞ ካሉ እነሱ የሚያያቸው ደግሞ ናቲ በጣም እንዴ ናቲ በጣም የተሰማኝ ነበር እና እግዚአብሔር ይባርካችሁ። አሁን ደግሞ የቀሩትን ሁለቱን ደግሞ ከዛት ጋር እና ከማማ ጋር እንቀጥላለን ማለት ነው። ሀሳቦቻችሁን መስጠት ደግሞ አታቁሙ። ተባረኩ። ሰላም በማለት መጀመር ፈልጋለሁ። የጽኑ መሰረት የቤተሰብ አገልግሎት ነው የምትከታተሉ ፋሚሊዎቻችን እንዴት ናችሁ? እና ዛሬ አሁን ማቀርብላችሁ እስከዛሬ ከተለቀቁት ቪዲዮዎች ውስጥ እየመረጥን ነው እና የኛ ቻናል ላይ እየተለቀቀ ያለ ሲሪየስ አለ። ስለምንድን ነው? አደገኛ ቀልዶች የሚል ማማና ባባ ናቸው የሚሰሩት። ቀልዶ ነው አደገኛ የሚተውኑልን እነሱ ናቸው እና አሁን እዛ ላይ ያለባቸው ግን ያው ኖርማል ነው ተብሎ የሚታሰቡ ቀልዶች ናቸው የሚደረጉት። ገብታችሁ ማየት ትችላላችሁ። አሉ ቪዲዮዎቹ ከዚህ ላይቭ በኋላ ማለት ነው። ምንድነው እዛ ኮንቴንት ውስጥ ያለው? የሚቀለዱ ቀልዶች አሉ በወሬ መሀል እንደዚህ የሚደረጉ ግን ሰዎች አይምሮ ውስጥ ጥያቄ በትክክል የሚፈጥሩ ራሳቸውን ኩዌስችን እንዲያደርጉ የሚያደርጓቸው ቀልዶች አሉ ማለት ነው። እና ይሄንኛው ኮንቴንት በወጣቶችም ላይ እንዳለ
ነው። አሁን ታዳጊዎች በሃይስኩል ውስጥ ምናምን ነገርም እንደዚህ አይነት ቀልዶች አሉ። አሁን ለምሳሌ አንዱ ልጅ በቤት ጥሩ ሲቹዌሽን ላይ ላይሆን ይችላል፣ በጣም ቢዚ የሆነበት ወይም ደግሞ ፈተና አሪፍ እየሰራ ያልሆነበት ብቻ ማይሆን ሲቹዌሽን ላይ ከገባ እና ከጓደኞቹ ጋር እያወራረን እንደዚህ ሆንኩኝ ምናምን ሲላቸው ኧረ አንተ ራስህ ታጠፋ ነው የሚሻለ ምናምን አይነት ቀልዶች በጣም ዴድሊ እና አደገኛ እንደሆኑ ነው የምናየው። እነዛ ሰዎች አይምሮ ላይ በጣም የሚፈጥሩት ነገር አለ እና እንደዚህ አይነት ቀልዶችን በምንቀልድ ጊዜ ማሰብ እና አስቦ መቀለድ እንዲሆንልን ማለት ነው። በጣም ተጽዕኖ የሚያመጣ አይነት ቀልድ ስለሆነ ማለት ነው። አየር አድርጋችሁ ደግሞ የማለት ዳዊትን ቀልድ ደግሞ ወደ ወጣቶች ነው። በማንኛውም አይነት ሁኔታ ውስጥ ሰዎች ጋር እንደ ቀልድ የምናስገባቸው እነዚህ ነገሮች እንዴት ሆነው ነው ሲሪየስሊ ሰዎች ጋር ሊደርሱ የሚችሉትን አናውቅምና ሰዎችን ሊያሳዝኑ የሚችሉ ነገሮች አያስቡ። ስለዚህ ቀልድ አይደሉም ማለት ነው እና መምረጥ አለብን። በጣም አሪፍ ሀሳብ ነው እዛ ያስተላለፍክልን። አሁን ደግሞ የመጨረሻውን ሀሳብ ከማማ ጋር ሲጋራ እንግዲህ ቲቺንግ ኤድም አለ ማለት ነው ያስተማሪ አብሮን እዛ ከማማ ጋር ደግሞ እንሰማለን ማለት ነው። ያው እውነት ነው አስተማሪ ስለሆንኩ ያው ከቲቺንግ ኤድ ጋር ነው ብዙ ጊዜ የምንቀሳቀሰው እና ለምዶብኝ ለምን ይሄን ይዤ እንደመጣው እንግዲህ አስረዳቸዋለሁ። ግን በጣም ጥሩ ቆይታ ከኛ ጋር እያደረጋችሁ እንዳለ ተስፋ እናደርጋለን። እኔም በድጋሚ በጣም እናመሰግናለን። ተባረኩ። ከጎናችን የሆናችሁ አሁን እዚህ ላይቭ ላይ ያላችሁ የምታበረታቱን ብዙ ቤተሰብ እግዚአብሔር ሰጥቶናል። እግዚአብሔር ዛሬ ማለዳም እየተናገርኩ ነበር፣ ሲወድ በሰው ነው የሚባርከው እያልኩ ነበር እና በብዙ ቅን መልካም ለኛ በጎ በሚያስቡ ሰዎች እግዚአብሔር ባርኮናል። ስለዚህ በጣም ነው የምናመሰግነው። ላይቭ ያላችሁ ገብተው የሚወጡ ካሉ ያው ኔትወርኩ እኛንም በጣም አስቸግሮን ነበረ። ምናልባት የኔትወርክ መቆራረጥ ሊኖር ይችላል። ይሄን ላይቭ ኦልሬዲ ስለሚቀመጥ በኋላ ላይ ማየት ይቻላል። እንደገና ለሌሎችም ይጠቅማል ብለን እኛ አስበን ነው ይሄን ያዘጋጀነው። እናንተ ሼር ብታደርጉት ቢደርሳቸው አንድ ሰው ምናልባት ይጠቀም ይሆናል። ስለዚህ ይሄን ማሳሰብ ፈልጋለሁ። እንግዲህ ሸክላዬን ይዤ መጥቻለሁና የሸክላ ባህሪ ሁላችንም እናውቃለን። አብዛኛው ኢትዮጵያውያን ደግሞ ችክን ያለ ወጥ ሲሰራ የሚሰራው በሸክላ ድስት ነበርና በጣም ወጥ ያጣፍጣል፣ ቆንጆ ነው፣ ይወደዳል። ተጋቢ ነው ደግሞ ያለ ሸክላ አይታሰብም አይደል? አይታሰብም። ትክትክ እያለ ትኩስነቱን ጠብቆ እንዲቆይ የሚያደርግ ነገር ነው። እንግዲህ ሸክላ በጣም ብዙ ጥቅም አለው። ግን ጥቅም እንደመስጠቱ ረጅም ጊዜ እንዲቆይ ብዙ ጊዜ እንዲያገለግለን ደግሞ በጣም ብዙ ጥንቃቄ የሚፈልግ ነገር ነው። አይገርማችሁ? ማለት እዚህ ልክ እንደ ብረት እቃዎች እንደ ፕላስቲክ እቃዎች ውርውር የምናደርገው አይደለም። ስናጥበው ተጠንቅቀን ነው የምናጥበው። አብሮን ረጅም ጊዜ እንዲቆይ ወጥ እንዲያጣፍጥልን እንዲያሳምርልን ብዙ እንክብካቤ ይፈልጋል። 2-3 ሆነው የሆነ ቦታ ይዘን ለመሄድ ስንፈልግ እንኳ ብዙ ጨርቅ ብዙ ሳር ያስፈልገዋል እና በጣም በጥንቃቄ የሚያዝ እቃ ቢኖር ሸክላ ነው። ጥቅም አለው ግን ጥንቃቄ የሚፈልግ እና አንድ በጣም የሚገርመኝ የእግዚአብሔር ቃል አለ። አይዶንት ኖ እንግዲህ ኮንቴክስቱን እንግዲህ ቴዎሎጂያንስ ይቅር ትሉኛላችሁ፣ እኔ እንደገባኝ ነው ያንን ቃል ለእናንተ ማወራው። የኃይሉ ታላቅነት ከእርሱ ይሆን ዘንድ ይላል እግዚአብሔር ቃል የከበረውን መዝገብ በሸክላ ዕቃ ውስጥ አስቀመጠ። መዝገቡ በጣም የከበረ ነው፣ ትልቅ ስራ የሚሰራ ነው። ደግሞ ኃይለኛ የሆነው እግዚአብሔር ነው ያንን መዝገብ የያዘው። ከዛ ደግሞ አምጥቶ ምን ውስጥ ያስቀመጠው? ሸክላ ዕቃ ውስጥ። አይገርማችሁ? ለምን ብላችሁ ስትጠይቁ የኃይሉ ታላቅነት ከማን ይሆን ዘንድ? ከእርሱ ይሆን ዘንድ። ከሸክላው ሳይሆን ከተቀመጠበት ዕቃ የተነሳ ሳይሆን ከእርሱ ይሆን ዘንድ እና እግዚአብሔር እንግዲህ ፍጥረትን ሁሉ ከፈጠረ በኋላ ሰውን ፈጥሮ ቀጥሎ ትዳርን እንደፈጠረ ታውቃላችሁ። ትዳር በጣም ትልቅ ኢሜጅ ነው እግዚአብሔር ጋር ያለው። እግዚአብሔር በትዳር ውስጥ ትልቅ ዓላማ ነው ያስቀመጠው።
አሁንም ደግሞ በዚህ በአዲስ ኪዳን ዘመን በክርስቶስና በቤተክርስቲያን መካከል ያለ ግንኙነትን የሚገለጥበት ነው። ሚስጥሩ ከባድ ነው። ሚስጥሩ ትልቅ ነው። ግን ይገርማችኋል፣ ይሄ ትልቅ ሚስጥር ያለበት ህይወት ሸክላ በሆን ነው በእኛ ብዙ አቅም በሌለን በጥቂት ነገር በምንሰበር በጥቂት በምንከፋ ፊል በምናደርግ ሰዎች መካከል መሰረተው። አይገርማችሁም? ለምን ብላችሁ ብትሉ ጸጋው የእርሱ ስለሆነ፣ አቅሙ የእሱ ስለሆነ፣ ጉልበቱ የእርሱ ስለሆነ፣ ሰሪው ደግሞ እሱ ስለሆነ ሊበላሽ ሲል ሊሰበር ሲል የሆነ ነገር ሊገጥመው ሲል ወደሱ ማሉ ወደ አዘጋጀው ዞር ስትሉ ኃይል የሚሰጥ አቅም የሚሰጥ እንድትቀጥሉ የሚያደርግ። እኛ በጣም ሰዎች ሸክላዎች ነን። በእውነት እንደዛ ባንሆን ኖሮ ብዙ ትዳር ክራክ አያደርግም ነበር። ብዙ ትዳር አይፈርስም ነበር። ብዙ ትዳር በችግር ውስጥ አያልፍም ነበር። በጥቂቱ ስሜታችን የሚጎዳ እኔነታችንን በጣም የምንወድ ስሶች ነን። ነገር ግን በዚህ በስሰቡ መሀል አምኖ እግዚአብሔር ትልቅ ዓላማ ያለበትን ትዳር አምጥቶ ሰጠ። አሁንም አንድ ነገር ማለት እፈልጋለሁኝ። ትዳርን የሰጠን እግዚአብሔር የታመነ ነው። ማይመች ሁኔታ ውስጥ ልንሆን እንችላለን። የታመመ ትዳር ሊኖር ይችላል። የቆሰለ ትዳር ሊኖር ይችላል። እየተባለ የሚኖር ሊኖር ይችላል። ደግሞም ልይት አድርጎለት በቃ ወዳልሆነ ነገር የገባ ሊኖር ይችላል። የኃይሉ ታላቅነት ከእርሱ ነው። ጸጋን ከሚሰጥ ከእርሱ ጸጋ ጠይቁ ብዬ ማለት እፈልጋለሁ። እግዚአብሔር አቅምን ይሰጣል። የመቀጠል አቅምን ይሰጣል። የተሃድሶ አቅምን ይሰጣል። ሪፍሬሽ የምታደርጉበትን ጉልበት እግዚአብሔር ይሰጣል። በትዳራችን ውስጥ ብዙ ጊዜ ይህንን አይተናል። ተጋጭተን አናቅም አንላችሁም፣ ተጣልተን አናቅም አንላችሁም። ብዙ ነገሮች በመካከላችን ሀፕን አድርገው ያውቃሉ። ግን ባለቤቱ እርሱ ስለሆነ ወደ እሱ ፊታችንን ዞር ስናደርግ ኃይልን እየሰጠን አቅም እየሰጠን ባልንበት ነገር ላይ እንደገና ጉልበት እየሆነ እያለመለመ እያደሰ እዚህ ጋር አድርሶናል። ለዚህ ጸጋ እኛ ይሄ ቤተሰብ ምስክር ነው። ልጆቻችን ምስክር ናቸው። ላለመሰበራችን ላለመፍረሳችን ምክንያቱ እግዚአብሔር እርሱ ስለሆነ እንጂ እኛ ብርቱ ስለሆነን አይደለም። የጸጋው ባለቤት እግዚአብሔር ይባረክ። አቅምን የሚሰጥ እግዚአብሔር ይባረክ። የእኛን ደካማ ጎን እያወቀ ድካማችንን እያወቀ ለብርቱ ዓላማ የጠራን እግዚአብሔር ይባረክ። ስለዚህ ይህን ቪዲዮ ሰርቻለሁ ማለት በቃ የከበረውን መዝገብ በሸክላ ዕቃ ውስጥ አስቀመጠው የሚለውን ሄዳችሁ ሙሉውን ቪዲዮ ብታዩት ደግሞ ሪከመንድ አደርጋችኋለሁ። አንድ ነገር ብዬ ልጨርስ። እንግዲህ ብዙ በሕክምና ሂደት ውስጥ ያለፋችሁ ሰዎች በዚህ መካከል ልትኖሩ ትችላላችሁ። ሰርጀሪ ሲሰራ በቃ አካላችሁ ሲቆረጥ ደም ሲፈስ ብዙ ህመም ባለበት ሁኔታ ውስጥ ህመሙ እንዳይሰማችሁ ያ እየደረሰ ያለው መከራና ችግር እናንተን እንዳይሰማችሁ ማደንዘዣ የሚባል ነገር ይሰጣል እና አንዳንድ ጊዜ እንደውም ሀፍ ሆኗል ማደንዘዣ የሚሰጠውና ከወገብ በታች ትደነዝዙና ወይ የሆነ ያ የታመመው ፓርት ብቻ ይደነዝዝና እየሰማችሁ እኮ ነው መቀስቀጭ ቋሲል ሰዎቹ ሲያወሩ የታከማችሁ እንደሆነ እያወቃችሁ ግን አያማችሁ። ለምን ሆኖ አድርጓል። በእግዚአብሔር ጸጋ ግን ተደግፈን ትልቅ ዓላማ ከምን እንደሆንን በማመን ሰሪውን እግዚአብሔርን በማመን ወደዚህ ህይወት ማለት ገና ያልገባችሁ እየፈራችሁ ያላችሁ ደፍራችሁ ግቡ። የተለየ ጸጋና ኤክስፒሪየንስ ያለበት ነው ትዳር ብዬ ልላችሁ ፈልጋለሁ። ገብታችሁ ደግሞ ህመም እየተሰማችሁ እየተቆጫችሁ ምናልባት ያላችሁ ብትኖሩ በሚያድሰው በእግዚአብሔር ተሐድሶ እንዲሆንላችሁ ወደ እግዚአብሔር ፊት በርከክ በሉ። ፊቱን ፈልጉ፣ ጸጋን ጠይቁ። እንዳማረባችሁ ጣፋጭ ምግብ እየሰራ እንደሚቀጥለው በጥንቃቄ ተይዞ ማለት ነው ሸክላ የእናንተ የሚወጣ ጣፋጭ የሆነ መልካም መዓዛ ያለው ሆኖ እንዲቀጥል እግዚአብሔር ያንን ያደርጋል። እግዚአብሔር ቤታችሁን ይባርክ። እግዚአብሔር ህይወታችሁን ይባርክ። እግዚአብሔር ትዳራችሁን ይባርክ። እግዚአብሔር ግንኙነታችሁን ይባርክ። እናመሰግናለን። እንወዳችኋለን። በጣም ጠቃሚ የምትሉትን አስተማሪ ሀሳቦችን ደግሞ ዛሬ ባካፈልናችሁ ሀሳብ ላይ ደግሞ እንደወሰዳችሁ እናምናለን። እግዚአብሔር በአንድም በሌላም ይናገራል እና ዛሬን ደግሞ እስከተገኘለት ድረስ ደግሞ እግዚአብሔር ዛሬን በእኛ ውስጥ ሊሰራ የወደደውን ያንን ነገር ደግሞ ያደርጋል ማለት ነው እና አሁንም የምንላችሁ ነገር
ሀሳብ ካላችሁ ማለት የምትፈልጉት ነገር ካለ ከዛም ደግሞ ጥያቄዎች ካሏችሁ እነዛን ጥያቄዎች ደግሞ ወደዚህ እንድታቀርቧቸው ማለት የምትፈልጉትን ነገር እንድትሉ እንጠይቃችኋለን ማለት ነው። እንግዲህ እንዳያችሁት ነው የተለያየ አይነት ሀሳብ ስለተለያየ አይነት የህይወት ደረጃ የእድሜ ደረጃ ነበረ ዛሬ ያነሳንላችሁ እና ከልጆች አንጻር፣ ከታዳጊዎች አንጻር፣ ከወጣቶች አንጻር፣ ከባለትዳሮች አንጻር ከተለያየ በእድሜ ክልል ላይ ካሉ ደረጃዎች አንጻር በዚህ የጽኑ መሰረት የቤተሰብ አገልግሎት ቻናላችን ላይ የተለያዩ ሀሳቦችን የተለያዩ ጥቅም ያላቸውን ደግሞ ኮንቴንቶችን ታገኛላችሁ እና የላይፍ ፕሮግራማችን ላይ እንዲሁም ደግሞ የምንለቃቸው ቪዲዮዎች ላይ ደግሞ አክቲቭ በመሆን እነሱን በመከታተል ደግሞ ጥሩ የሆነ መሰረት ደግሞ የያዘን ቤተሰብ ደግሞ እኛም እናንተም ደግሞ እንድንገነባላችኋለን ማለት ነው እና ጠንካራ ቤተሰብ በአንድ ቀን የሚገነባ አይደለም። ነገር ግን ጠንካራ ቤተሰብ በየዕለቱ በሚደረጉ ትንንሽ ምርጫዎች ነው የምንገነባው። ስለዚህ ጥቃቅን የምንላቸውን ጠቃሚ ነገሮች በመያዝ ጠንካራ የምንለውን ያንን ትልቅ ነገር መገንባት ይችላል። ምክንያቱም ትልቅ ህንፃ ሲጀመር በአንድ ብሎክ ነው አይደለም የሚጀመረው። ስለዚህ ትናንሽ ብሎኮች ትልቅ የሆነውን ቤት እንደሚሰሩት እንደዛ ትናንሽ የሆኑ ሀሳቦቻችንን ደግሞ በየዕለቱ ፊድ በማድረግ የቤተሰባችንን የህይወታችንን አካል ደግሞ ምርጥ እና ጽኑ የሆነ መሰረት ያለው ደግሞ እናድርግ። እሱም ደግሞ መሰረቱን ማን በማድረግ እግዚአብሔርን በማድረግ ደግሞ እግዚአብሔር ደግሞ እንዲረዳን መልካም የሆነው ደግሞ በዘመናችን ኖረን ማለት እንድንችል ደግሞ እኛን እንዲረዳን ነው። እንግዲህ አሁን ዛሬ ይሄንኛውን ሀሳብ ወደ እናንተ ካስተላለፍን ደግሞ በመጨረሻ አምልኮ ደግሞ እናመልክና የዛሬውን ፕሮግራማችንን እንጨርሳለን ማለት ነው። አብራችሁን አምልኮ አምልክ
ይድረሰው ምስጋና የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና እኔስ ምስጋናዬ ምንጊዜም ማረሳ ታሪክ ተራይ ሲሆን እንከን የሌለበት አልፈረደብኝ ምሕረቱ አይሎበት እንኳንስ ቀርቶልኝ አበዛ እኔስ ምስጋናዬ ምንጊዜም ማረሳ ታሪክ ተራይ ሲሆን እንከን የሌለበት አልፈረደብኝ ምሕረቱ አይሎበት የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና 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 ሃሌሉያ 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 ሃሌluya, hallelujah, 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 hallelujah. እግዚአብሔር ባሪያዎቹን ያመስግኑ ሃሌሉያ እግዚአብሔር ባሪያዎቹን ያመስግኑ ሃሌሉያ እግዚአብሔር ባሪያዎቹን ያመስግኑ ሃሌሉያ እግዚአብሔር ባሪያዎቹን
Hallelujah. ሃሌሉያ አምላካችን እግዚአብሔር እጅግ አድርገን እናመሰግናለን። የረዳህን እግዚአብሔር እጅግ አድርገን እናመሰግናለን። ያገዝከን እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ብዙ መዳን መፈወስ ያለበትን ደግሞ ትዳር ጌታ ሆይ ቤተሰብ ደግሞ ወክለን በዚህ ስፍራ ደግሞ እንድንቆም እርስ በርሳችንም እንድንነጋገር እድል ስለሰጠህን ስምህ ይባረክ። ጌታ አምላካችን ሆይ በልጆቻችን ፊት ደግሞ እግዚአብሔር ሆይ በሚያውቁን እግዚአብሔር ሆይ በወዳጆቻችን ፊት ጌታ ይህንን በረከት ስላደረግ ስምህ ይባረክ። አምላካችን እግዚአብሔር ሆይ ተርፎ ያለው ጊዜያችን የተባረከ ይሁን። እግዚአብሔር ሆይ የሚቀጥለውንም ጊዜ ደግሞ ላንተ አሳልፈን እንሰጣለን። በነገር ሁሉ ባርከን። እግዚአብሔር በዚህ ሲያደምጡ የነበሩ ጌታ ሆይ ደግሞ በጥቃቅን ትንንሽ በሚመስል ነገር ጌታ ሆይ ቤተሰባቸውን እንዲገነቡና ወደ ትልቅ ነገር እንዲደርሱ ይህንን እውነት ዛሬ ግንዛቤ ስለሰጠህን እናመሰግናለን። በዚህ ስላገለገሉት ጌታ አብረውን ስለነበሩት ወገኖቻችን ሁሉ ስምን እንባርካለን። በዚህም ደግሞ ጌታ ሆይ ስለነበረን በእያንዳንዳችን ውስጥ ስላደረከው በጎ ነገር ሁሉ ስምህ ይባረክ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ትልቅ ነው። አሜን። እግዚአብሔር ይመስገን። በሚቀጥሉት ጊዜያቶች እግዚአብሔር መልካም ነገር ገና ያደርጋል።
ብዙ የተባረኩ በትዳር ውስጥም ያሉ በወጣትነት ውስጥ ያሉ በታዳጊነት ውስጥ ያሉ በልጆች ሌቭል ያሉ ሁሉ ወደዚህ ሚዲያ እየመጡ ደግሞ በረከትን ለህዝብ ሁሉ ተደራሽ እንዲያደርጉ እናምናለን። ክብር ለእግዚአብሔር ይሁን። አሜን። እንግዲህ ለተፈጠረው የኔትወርክ ችግር በጣም ይቅርታ እንጠይቃለን። መሀል ላይ እንደዚህ አይነት ክፍተት ተፈጥሮ ነበረ። በቀጣይ ደግሞ እናስተካክላለን። የዛሬው ፕሮግራማችን ይህንን ይመስል ነበረ። በቀጣይ ጊዜያቶቻችን የላይፍ ፕሮግራማችን ላይ ደግሞ የተለያዩ ጥያቄና መልሶችን በጨዋታ መልክ በተለያየ አይነት መልክ ደግሞ አዳዲስ የሆኑ ሀሳቦችን ደግሞ አሁን በመጀመሪያና ሁለተኛ ሳምንታችን ላይ ከነበሩን ከሰራናቸው የቤተሰብ ፕሮግራሞች ደግሞ ሼር አድርገን ነበረ። ከዚህም ደግሞ ልዩ በሆኑ ፕሮግራሞች ደግሞ እንመጣለን ማለት ነው። እስከ ቀጣይ ሳምንት ድረስ ደግሞ የምንለቃቸውን ቪዲዮዎች እየተከታተላችሁ እንድትጠብቁ